شهر رمضان الذي أنزل فيه القرآن هدى للناس وبينات من الهدى والفرقان ከፊት ለፊታችን ታላቁ የረመዳን ወር በመምጣት ላይ ይገኛል። የረመዳን ወር ሲታወስ ከጾሙና ከተራዊህ እኩል አብሮ የሚታወስ የዒባዳ አይነት አለ፣ ቁርአን። አያሌ ሙስሊሞች በረመዳን ወር ከቁርአን ጋር ያላቸው ግንኙነት ይበልጥ ያድሳሉ። መስጂዶች በእርጋታ ተቀምጠው የጌታቸውን ደብዳቤ በሚያነቡ አማኞች ደምቀው ይውላሉ። ልክ እንደ ጾሙ እና የሌሊቱ ሶላት ሁሉ በቁርአን ንባብ ላይ ይበልጥ ሲበረታቱ ይታያሉ። ቁርአንን ማንበብ የዒባዶች ሁሉ ቁንጮ እንደሆነ ዑለሞች ይናገራሉ። ቁርአንን በተመስጦ ማንበብም ሆነ ማድመጥ ታላቅ መንፈሳዊ እርካታና ስክነትን ይቸራል። ልብን በብርሃን፣ ህይወትን በደስታ፣ ቤትንም በበረካ ይሞላል። የደረቀን አይን ያረጥባል፣ ያመፀችን ነፍስን ይገራል። ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም በተለያዩ ንግግሮቻቸው ቁርአን መማር፣ ማስተማር እና አዘውትሮ ማንበብ አላህ ዘንድ የሚኖረው ምንዳ አስረድተዋል። ከዚያም አልፈው የሰው ልጆች በአላህ ዘንድ ያላቸው መበላለጥ የሚወስነው ከቁርአን ጋር ያላቸው ቁርኝነት እንደሆነ ለማሳወቅ ኸይሩኩም መን ተዓለመ አልቁርአን ወዓለመሁ፣ ከእናንተ ውስጥ በላጩ ቁርአንን ተምሮ ያስተማረ ነው በማለት ተናግረዋል። የህዝቦች ከፍታና ውድቀት የሚወስነውም ከቁርአን ጋር ካላቸው ትስስር አንጻር ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ ኢነላሃ የርፈዑ ቢሃዘል ኪታቢ አቅዋመን ወየደዑ ቢሂ አኸሪን። አላህ በዚህ መጽሐፍ በቁርአን ህዝቦችን ከፍ ሲያደርግ ከፊሎችን ደግሞ ዝቅ ያደርጋል። የአላህ ጀለ ጀላሉ ቃል የሆነው ቁርአን ታላቅ የመሆኑን ያህል በቁርአን ወደ አላህ መቃረብም ወደር የማይገኝለት የታላቅነት ደረጃ ላይ ያደላድላል። የአላህ ቤተሰብ አህሉላህ ተብሎ የመሰየም ታላቅ ደረጃን ያጎናጽፋል። ለዚህም ተከታዩን በታላቁ ሰሃቢ አነስ ኢብኑ ማሊክ ረዲየላሁ ዐንሁ የተዘገበው ሐዲስ እናስታውስ። አንድ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ በማለት ተናገሩ፣ በእርግጥም ከሰዎች መካከል ለአላህ ቤተሰቦች አሉት። ይህንን የሰሙ ሰሃቦች እንዲህ በማለት ጠየቁ፣ የአላህ መልእክተኛ ሆይ እነርሱ ማን ናቸው ሲሉ ጠየቁ። ሰይዱና ሙሐመድ ሰለላሁ ዐለይሂ ወሰለም እንዲህ በማለት መለሱ፣ አህሉል ቁርአን የቁርአን ቤተሰቦች እነርሱ የአላህ ቤተሰቦች ናቸው፣ ልዩ ባለሟሎች ናቸው በማለት ተናገሩ። የቁርአን ቤተሰቦች የአላህ ጀለ ጀላሉ ቤተሰቦች ናቸው። የአላህ ቤተሰቦችም ከማንም ፍጡር በተሻለ ወደ አላህ ቅርቦች ናቸው። የዚህ ክቡር ቤተሰብ አባል ለመሆን የሚሻ ከቁርአን ጋር ያለውን ትስስር ማጥበቅ ይገባዋል። ቁርአንን መማር፣ ማስተማር፣ አዘውትሮ ማንበብ፣ ለትዕዛዞቹ መገዛት፣ በክልከላዎቹ መታቀብ ይኖርበታል። ቁርአንና ረመዳን የጠበቀ ግንኙነትና ትስስር አላቸው። ለዚህም ነው ረመዳን ሸህሩል ቁርአን የሚባለው። ይህንንም የተረዱ ደጋግ ቀደምቶች ረመዳን ላይ ከሌላው ጊዜ በበለጠ ቁርአን ለመቅራት ትልቅ ትኩረት ይሰጡ ነበር። ታላቁ አርአያችን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ረመዳን ላይ በየሌሊቱ ከመላእክቶች ሁሉ ታላቅ የሆነው ጅብሪል ዐለይሂ ሰላም ጋር ቁርአንን ይማማሩ ነበር። ታላቁ ሰሃቢ ዑስማን ኢብኑ አፋን ደግሞ ረመዳን በየሌሊቱ ቁርአን አንዴ ያኸትሙ ነበር። ኢማሙ ሻፊዒ ደግሞ በረመዳን ውስጥ 60 ጊዜ ያኸትሙ ነበር። ቀታዳ የሚባሉት ሊቅ ደግሞ በየ3 ቀኑ ያኸትሙ ነበር። ኢማሙ አዙህሪም በበኩላቸው ረመዳን ሲመጣ ይሰጧቸው የነበሩትን የዲን ትምህርቶች በሙሉ በማቆምና ከሰዎች በመራቅ ቁርአንን ያነቡ ነበር። ወደ ወደ ተነሳንበት ርዕስ ስንመጣ በረመዳን ውስጥ ምን ያክል ጊዜ ማክተም እንችላለን፣ ምን ያክል ብንቀራ ምን ያክል ጊዜ ቁርአንን ማክተም እንችላለን የሚለው ጥያቄ ከተነሳ እንደሚታወቀው ቁርአን በ30 አጅዛ ወይንም በ30 ክፍሎች የተከፋፈለ ነው። እያንዳንዱ ጁዝ 10 ሉክ ወይንም 20 ገጾች አሉት። ስለዚህ አንድ ሰው ይህን 30 ጁዝ ምን ያክል ቢቀራ ምን ያክል ጊዜ ማክተም ይችላል የሚለውን ካየን ሰውየው በረመዳን አንድ ብቻ ማክተም የፈለገ ከሆነ በአምስት ወቅት ሰላት በፈጅር፣ በዙሁር፣ በዓስር፣ በመግሪብ፣ በዒሻ በእነዚህ አውቃቶች ላይ
4 ገጽ ወይንም ደግሞ 2 ሉኮችን የቀራ ከሆነ በእያንዳንዱ 2 ሉክ ከቀራ 10 ይሞላል። በአንድ ረመዳን አንዴ ያختማል ማለት ነው። ሁለቴ ማختም እፈልጋለሁ ያለ ሰው ከሆነ ደግሞ በአምስት ወቅት ሰላት ውስጥ ወይንም ከላይ እንደተነጋገርነው በእያንዳንዱ የሰላት አውቃት በአምስቱ የሰላት አውቃት 4 ሉኮችን የቀራ ወይንም 8 ገጽን የቀራ ከሆነ በቀን ውስጥ 2 ጁዝን የመቅራት አቅም አለው። ይሄ ሰውዬ በረመዳን ሙሉ ስንት ያختማል ማለት ነው? 2 የማختም አቅም አለው። አይ እኔ ማختም 3 የማختም አቅም እችላለሁ የሚል ከሆነ ደግሞ በአምስት ወቅት ሰላት በፈጅር፣ በዙሁር፣ በዓስር፣ በመግሪብ፣ በዒሻ በእነዚህ በእያንዳንዱ 12 ገጽ ወይንም ደግሞ 6 ሉኮችን መቅራት አለበት። 6 ሉክን የቀራ ከሆነ በቀን ውስጥ 3 ጁዝን ይቀራል። በአጠቃላይ በረመዳን ደግሞ 3 የማختም አቅም አለው ማለት ነው። አይ እኔ ከ3 በላይ ማختም አቅም አለኝ ከ12 ገጽ በላይ መቅራት እችላለሁ የሚል ከሆነ 4 ጊዜ ማختም እችላለሁ የሚል ከሆነ ሰውየው በእያንዳንዱ የሰላት አውቃት ወይንም 5 አውቃቶች አሉ። በእነዚህ በእያንዳንዱ በአምስቱም አውቃቶች 16 ገጽ ወይንም ደግሞ 8 ሉክን መቅራት አለበት። 8 ሉክ የቀራ ከሆነ ይሄ ሰውዬ በቀን ውስጥ 4 ጁዞችን ይቀራል። በረመዳን በአጠቃላይ 4 የማختም አቅም አለው ማለት ነው። ነገር ግን አሁንም ከዚህ በላይ የማختም አቅም አለኝ በእያንዳንዱ ሰላት ከ16 ገጽ በላይ መቅራት እችላለሁ የሚል ከሆነ ወይንም 5 ጊዜ ማختም እችላለሁ የሚል ከሆነ ይሄ ሰውዬ በቀን በአምስቱም አውቃቶች 20 ገጽ በእያንዳንዱ ሰላት ብሎ ማለት በአምስቱም ሰላቶች 20 ገጾችን ወይም ደግሞ 10 ሉክን መቅራት አለበት። ይህም ብሎ ማለት በቀን ውስጥ 5 ጁዞችን መቅራት አለበት ማለት ነው። በቀን ውስጥ 5 ጁዝን የቀራ ከሆነ ይሄ ሰውዬ በረመዳን በአጠቃላይ 5 ጊዜ ማختም ይችላል። ነገር ግን ከ5 ጊዜ በላይ ብናختም በጣም ተወዳጅ ነው። ምናልባት ይህ ፕሮግራማችን አንድ ቀን ወይንም በሆነ ሰዓት ላይ በተለያዩ ምክንያቶች ቢያልፈን ከሌላኛው ቀን ወይንም ጊዜ ማካካስ መቻል አለብን። እንደዚህ ማካካስ ያልቻለን ከሆነ እያንዳንዱ ነገር ተደራርቦብን ካሰብነው ከነየትነው በታች እንድናختም ያደርገናል። ስለዚህ እነዚህ ነገራቶች ከላይ እንዳወራ ነው ከ5 ጊዜ በላይ ማختም አለብን ወይንም አንድ ጊዜ እንኳን ማختም እችላለሁ ያለው ሰውዬ በቀን ውስጥ 4 ገጾችን መቅራት አለበት። 4 ገጹን ያልቀራ ከሆነ ከዛ በታች ያደረገው ከሆነ ይደራረብበታል፣ ከንያው በታች ይሆንበታል። በተቻለን አቅም የንያችንን ያክል መቅራት አለብን። ለማጠቃለል ያክል ቁርአን የወረደው በረመዳን ወር ነው። ነገር ግን ቁርአንን በረመዳን ወር ብቻ በብዛት ተጉዳኝተነው ስናበቃ ለቀጣይ 11 ወራት የምንሰናበተው መጽሐፍ አይደለም። ቁርአን በዕለት ተዕለት እንቅስቃሴያችን ውስጥ ሁሉ ቋሚ ፕሮግራም ይዘንልን ልናነበው ልንማረውና ህይወታችንን ልንመራበት የወረደልን የአላህ መጽሐፍ ነው። ካሳለፍነው ረመዳን ጀምሮ እስከ አሁኗ ሰዓት ባሉት ወራት እና ቀናት ውስጥ ምን ያህል ጊዜ ቁርአንን አክትመናል? ምን ያህል ጊዜስ ቁርአንን ከፍተናል? ለቁርአን የሰጠነው ጊዜ ስልካችን ላይ ከምናሳልፈው ጊዜ ጋር መነጻጸር የሚችል ነውን? በራሳችን መልስ ራሳችንን እንመርምር። አላህ ያሰብነውን የነየትነውን አላህ ያሳካልን። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።